የአንድ ሰሞን ሰበር ዜና፣ የአንድ ወቅት ብርቅዬ መረጃ። የብርጋዴር ጀነራል ተፈራ ማሞ ፋኖን ተቀላቀሉ ይባል የነበረው ጉዳይ። ጀነራሉ በዕለተ ሰንበት ከደጀ ሰላም መልስ ነው አሉ የገቡበት የጠፋው። ባለቤታቸው ወይዘሮ መነን ደንግጠው የት እንደገቡ አላውቅም፣ ማንንስ እጠይቃለሁ የሚል አጭር ማስታወሻ በፌስቡክ ገጻቸው ላይ ማስፈራቸውን ተከትሎ አንዳንድ ውሳኔዎች ከቤተሰብም ቢሆን ይደበቃሉ የሚል ሰምለበስ ማጽናኛ ነበር የደረሳቸው። ከዚህ የወይዘሮ መነን መልእክት በኋላ በእርግጥስ ጀነራሉ የት ነው ያሉት የሚለው ጥያቄ እንደተጠበቀው እያጓጓ ብዙ አልቆየም ነበር። ውስጥ አዋቂዎችንን መረጃው አለን የሚሉ ሰዎች ብርጋዴር ጀነራል ተፈራ ማሞ ፋኖን ተቀላቅለዋል ማለት ጀመሩ። ነገር ግን ይህን ጉዳይ የሚቀድሙ የጀነራሉ የውጭ ጉዞ እቅድ የፈተላቸው ሴራዎች አሉ። ብርጋዴር ጀነራል ተፈራ ማሞ የሰሜኑ ጦርነት ወቅት ህወሓት መራሹን ኃይል ድባቅ ለመምታት አገር ጥሪ ባቀረበችላቸው ወቅት ከነሚያነክስ እግራቸው ከዘራ እየተመረኮዙ ነበረ የአማራ ክልልን ልዩ ኃይል ለመምራት ወደ ግንባር ያቀኑት። በዚህ ቆራጥ እርምጃቸው የተነሳ ከሊቅ እስከ ደቂቅ ያለው ሁሉ ጀግና እያለ ያሞገሳቸው ድንቅ የአመራር ጥበባቸውንና ብርቱ ክንዳቸውን ያቀመሷቸው ሰዎች ሳይቀሩ የደነገጡባቸው ወታደር ናቸው። ብርጋዴር ጀነራል ተፈራ ማሞ ከዚህ አይነቱ ለታሪክ ከሚቀመጥ ገድል በኋላ ከመንግስት ጋር የገቡበት ሰጣ ገባ በእስር የታጀበ ነበረ። ከዚያም በፊት ቢሆን የናሳምነው ጽጌና አምባቸው መኮንን ትኩሳት ባህር ዳርን ሲፈጃት ሰሞን ታስረው ከነበሩ ተጠርጣሪዎች ውስጥ የሚካተቱ ናቸው። ጀነራሉን ለዳግም እስር ያበቃቸው ጉዳይ ምን እንደሆነ አሁንም ድረስ በእርግጠኝነት ለማወቅ ቢያዳግትም በተለያዩ ሚዲያዎች እየቀረቡ የሚሰጧቸው አስተያየቶች ምናልባት በመንግስት ሹማምንቱ ዘንድ የተወደደላቸው አይመስልም ነበረ። ጀነራሉ ሲያሻቸው ፌዴራል መንግስቱን፣ ደስ ሲላቸው የክልላቸውን አመራር በግልጽ ይተቹ ነበረ። እንዲህ ካሉ ትችቶች በኋላ ጀነራሉ በእስር ላይ ቆይተው ነበረ። ብርጋዴር ጀነራል ተፈራ ማሞ መንግስት በሽብርተኝነት ፈረጆት የነበረውን ኃይል ድባቅ በመቱ በተጠሩበት ቦታ ተሰልፈው ተዋግተው ባዋጉ የብድራታቸው ምላሽ እስር መሆን ነበረበት ወይ የሚል ጥያቄ ታዲያ በርካቶችን በመንግስት ላይ እንዲያቂሙ አድርጓቸው ነበር። ተፈራ ማሞ የአማራ ክልል ልዩ ኃይልን እንዲመሩ በተመረጡበት ጊዜ ስለ ህወሓት የነበራቸው አቋም እጅግ ጠንካራ ነበረ። 250 ሺህ ኃይል አሰልፎ ጦርነት ውስጥ የገባው ህወሓት ቀዳሚ ጠላቱ አድርጎ የተነሳው አማራውን ነው በማለት በወቅቱ መንግስት አምርሮ ይታገለው የነበረውን ቡድን መሬት ላይ ባለ ክንዳቸው ብቻ ሳይሆን በመገናኛ ብዙሃን ድምጻቸው ጭምር ይታገሉት ነበር። ከዚህ ሁሉ የእጅና ጓንት ትብብር በኋላ ነው እንግዲህ ጀነራሉና የመንግስት ሰዎች መቃቃር የጀመሩት። ብርጋዴር ጀነራል ተፈራ ማሞ ያኔ ተቀላቅለውታል ስለተባለው ፋኖ የነበራቸው አቋምም ብዙ የሚያነጋግር ነበረ። ፋኖ እንዳሁኑ ጉልበት ሳያወጣና ሳይጠናከር መንግስትን ለዓመታት የሚገዳደር ክንድም ሳያፈረጥም በፊት ገና በእንቁላሉ ጊዜ መሆኑ ነው ጀነራሉ ስለ ፋኖ ተናግረው ነበረ። በወቅቱ የነበረው ሁኔታ በፈጠረው ስጋት ምክንያት ፋኖች ልምምድ መጀመራቸው የሚበረታታ መሆኑን እንዲያውም ድጋፍ እንደሚያስፈልጋቸው ጭምር ይናገሩ ነበረ ብርጋዴር ጀነራል ተፈራ ማሞ። እንዲህ ባሉ አነጋጋሪ ጉዳዮች የታጀቡ በርካታ ቃለ መጠይቆችን ከሰጡና ከአማራ ክልል ልዩ ኃይልም አዛዥነታቸው ከተነሱ በኋላ በጀነራሉ ሕይወት ላይ ያጋጠሙት ሁለት ትልልቅ ክስተቶች እስርና የውጭ አገር ጉዞ መታገድ ናቸው። ከወቅቱ ሹማምንት ጋር ውስጠ ወይራ በሆነ ቅያሜ ከተቃቃሩ በኋላ የጎበኛቸውን እስር ሲጨርሱ የጀነራሉ የመጀመሪያ ሥራ የነበረው ለሕክምና ወደ ውጭ ለመጓዝ ቅድመ ሁኔታዎችን ማመቻቸት ነበረ። እናም እግራቸው ውስጥ ገብቶ በቀረ ጥይት ምክንያት ለማነከስ የተገደዱት ለጉዟቸውም ከዘራ መጠቀምን የሚያዘወትሩት ሰው ሕክምናው የሚሰጥበትን አገር ወጪያቸውን የሚሸፍኑላቸውን አካላት አነጋግረው የሚጠበቅባቸውን ፎርማሊቲ ሁሉ አሟልተው ወቅቱ ሲደርስ አዲስ አበባ ቦሌ አየር ማረፊያ ሲደርሱ ግን ፊት የሚነሳቸው በዛ። የእርሶ ጉዳይ ከኛ አቅም በላይ ነው፣ የበላይ አካል እጅ ያለበት ባዩም በዛ። እንግዲህ የጀነራሉን ባለቤት አሉ እንደተባለው የተፈራ ማሞ ህመም ተባብሶ ለህልፈተ ህይወት ከዳረጋቸው በኋላ ቲሸርት አሰርቶ ከመጮህ በፊት እንድረስላቸው ባይነበሩ በወቅቱ ይሄ የጀነራሉ ህመም አላራመድ ብሎ ሰቅዞ የያዛቸው ደዌ እስራኤል ሀገር በሚገኝ የሕክምና ተቋም ውስጥ መፍትሄ ሊያገኝ እንደሚችል እምነት የነበራቸው ወይዘሮ መነን ጀነራሉ ከጉዞ ለመከልከላቸው የሚያነሱት አንዱ ምክንያት በአማራ ክልል ደረጃ የርዕሰ መስተዳድሩ አማካሪ ሆነው ሲሾሙ ሹመቱን አልፈልግም ማለታቸውን ነው። ሰበቡ ምንም ሆነ ምንም ጀነራል ተፈራ ግን በወቅቱ ወደ ውጭ ወጥተው ሕክምና ለማግኘት ያደርጉ የነበረው ጥረት አልተሳካም።
መንግስትን በዚህ ደረጃ የሚያሰጋው የታዋቂ ሰዎችና የፖለቲከኞች ከሀገር መውጣት ጉዳይ አንዱ ሰበብ ሕክምና ነው። በዚህ በኩል የመንግስት መዋቅር አካል የሆኑ ሰዎችም ጭምር በሕክምና ሰበብ ከሀገር እየወጡ ሲያሻቸው በዚያው የሚቀሩ ካልሆነም ዶላር በትነው በሾፒንግ ተንበሽብሸው የሚመለሱ በርካቶች ናቸው። እናም መንግስት በመከላከያ ሰራዊት ስር የሆነ ዘመናዊ ሆስፒታል ገንብቻለሁ፣ ከአሁን በኋላ ማንም ባለስልጣን ወደ ውጭ ሄዶ መታከም አይችልም የሚል ቀጭን ትዕዛዝ አስተላልፎ ነበር። ይህ ከጠቅላይ ሚኒስትሩ አንደበት ለባለስልጣናቱ የተላለፈው መልእክት ግልባጩ ለሌሎች ወገኖችም መሆኑ ግልጽ ነው። ይህም ቢሆን ግን መንግስት ከሰዎቹ ከሀገር መውጣት ጋር በተያያዘ የሚያድርበትን ስጋት ሙሉ ስዕል የሚሰጠን አይደለም። ያኔ ተፈራ ማሞ ፋኖን ተቀላቀሉ በተባለበት ጊዜ እንኳን ታዋቂው የኪነ ጥበብ ባለሙያ አማኑኤል ሀብታሙ ከእስራኤል ጉዞው ተናጥቦ ወህኒ መክረሙ ይታወሳል። ታዲያ መንግስትን እንዲህ እንዲጨክን ያስገደደው የቀድሞ ልምዶቹ ናቸው የሚሉ አሉ። ለምሳሌ በዘመነ ኢህአዴግ ጊዜ ሀብታሙ አያሌው ኢህአዴግ መራቢያ አካላይ ላይ ሃይላንድ አንጠልጥሎብኝ ከጥቅም ውጭ ሆኛለሁ ብሎ ለሕክምና አሜሪካ ሄደ። አሁን ከሄደበት አሜሪካ ለዘመድ ጥየቃ እንኳ የማይመለስ ወደ ሀገር ቤትም ፊቱን የማያዞር ብርቱ ተናጋሪ ሆኖ መንግስትን ባገኘው አጋጣሚ ሁሉ የሚተች የለየለት የሚዲያ ሰው ሆኗል። የውስጥ መረጃዎች የሚጠቁሙት እውነት ከሆነም ተበላሽቻለሁ ይል የነበረው ሀብታሙ አሁን ወልዶና ከብዶ እየኖረ እንደሆነ ነው የሚናገሩት። በቅርብ ዓመታት ውስጥ ደግሞ ለልብ ሕክምና አሜሪካ መሄድ አለብኝ ብለው ነገር ግን በመንግስት ተከልክለው በመጨረሻም የተሳካላቸው አቶ ልደቱ አያሌው ናቸው። አቶ ልደቱ ጉዟቸው ለሕክምና እንደሆነ ተናግረው በአጭር ጊዜም እንደሚመለሱ አሳውቀው ቢሆንም የሄዱት ከዚያም ባሻገር ከአንድም ሁለት ጊዜ ወደ አገር ቤት የምመለስበት ቀን ቀርቧል እያሉ ቢያውጁም ይኸው አሁን ድረስ ርሳቸውን የበላ ጅብ አልጮህ ብሏል። ይልቅስ ለሕክምና በሄዱባት ሀገር አሜሪካ ሆነው የሽግግር መንግስት ጽንሰ ሐሳብ የሚያረቁ የዶክተር አብይን መንግስት በብርቱ የሚተቹ ሆነው ነው የተገኙት። እነዚህንና ሌሎችንም በርካታ ክስተቶች ለማሳያነት ማንሳት ይቻላል። እናም መንግስት እንዲህ አይነት ስጋቶች ስላሉት ይመስላል ወደ ውጭ ሀገር ለመሄድ ጥያቄ በሚያቀርቡ ታዋቂ ሰዎችና ፖለቲከኞች ላይ ኮስተር ያለ ፖሊሲ ነው የሚከተለው። እናም ብርጋዴር ጀነራል ተፈራ ማሞ አላስቆም አላስቀምጥ ካላቸው ህመም በሕክምና ይገላገሉ ዘንድ የወጠኑት የእስራኤል ጉዞ በእነ ሀብታሙና ልደቱ አያሌው አይን ታይቶ ተከለከሉ። ታዲያ ያኔ ጀነራሉ ፋኖን ተቀላቀሉ የሚል ሰበር ዜና ከህመማቸው ጋር አዛምዶ የተመለከተው ሁሉ የሚጠይቀው የመጀመሪያው ጥያቄ ህመማቸውስ የሚል ነበረ። ብርጋዴር ጀነራል ተፈራ ማሞ በወቅቱ የገጠማቸው ህመም ለህይወት የሚያሰጋ ጭምር እንደነበረ ከባለቤታቸው ቃለ ምልልስ ለመረዳት ይቻላል። ምንም ዋጋ የለውም ብለው በመናገራቸው ማለት ነው። ታዲያ ያለሞት ያሰጋቸው ህመም አሁን ወደየት በኖ ጀነራሉ ለውጊያ ጫካ ገቡ ነበረ የብዙዎቹ ጥያቄ። ሌላኛው ወሳኝ ጥያቄ ደግሞ ብርጋዴር ጀነራል ተፈራ ማሞ የተቀላቀሉት የትኛውን ፋኖ ነው የሚለው ነበረ። አሁን በዚህ ወቅት ግን ይህንን ጥያቄ የሚያነሳ ወዳጅ የሚበረብርም ጠላት የላቸውም። ጀነራሉ ፋኖን ከመቀላቀል አልፈው ለህወሓት ለመገበር እየተሰናዱ ያሉ ጋሻ ጃግሬዎቻቸውንም እንደ ንጉሱ አጎንብሱ ብለው ልክ እንደርሳቸው ስለ ህወሓት ቅድስና ብቻ እንዲያወሩ ለማድረግ ጀነራሉ የሆኑ ጓዶቻቸውን ጭምር ከበባ ውስጥ እስከ ማስገባት ደርሰዋል። ሻምበል እንዴት ነው? ሰላም ነው? ሰላም ነው አለ። ምን አዲስ ነገር አለ? ምንም የለም። ተዘራ አንተ ጋር ነው? ይቅርታ ጀነራል ተዘራ? አዎ ካንተ ጋር ነው? አዎ። እሺ በለጠ ሸጋው ደውሎልሃል? ማን? በለጠ ሸጋው። በለጠ ሸጋው ማን ነው? የወሎው የእዝ ዘመቻው። አልደወለልኝም። ምሬ ደውሎልሃል? ማን? ምሬ። ኧረ ጉዞ ላይ ስለነበርኩ ዋትስአፕ ላይ ብዙ ተደውሎ አግኝቻለሁ። ገና አሁን ከፍቼው። እሺ ይኸውልህ ዳታ ላይ ሆነና እኔ ብቻዬን እየተከራከርኩ ነው ያለው አሁን ማለት ነው ከእዙ ከድርጅቱ ጋር ማለት ነው። ዋትስአፕ ክፈትና ለምሬም ለበለጠ ሸጋው እውነቱን አሳውቅ። ማለትም ብቻዬን ስከራከር የእውነት አስላቸው እያለ ስለሆነ ማለት ነው። ትናንትና ለእሱ አስረድቼዋለሁ ለጀነራል ተፈራ። አሁንም ለምን ታስረዳልኛለህ? ካዛዎች ወሎዎች ምን እንደሚሉ ልንገርህ። በጣም የሚያስቸግረው ከሆነ ወደኛ ቀጠና የኛን ቀጠና እንትን ይበል ወደኛ ቀጠና እንትን ይበል ማለት መውጫውን በዛ በኩል ያልክ ወደ መሃል አይግባ ወደ ዳር ይሁን እያሉ ነው። አስፈላጊ ከሆነ ሌላም ነገሮች እየተናገርኩ ነው። አሁን የምፈልገው
ከማንም ጋር እንድገጥም ሳይሆን ራስክን ጠብቀህ እውነቱ ሊወጣ ነው። ይኸውልህ ሸጋ ጌታቸው የጻፈውን አይተሃል። ሸጋ ጌታቸው የጻፈው በግልጽ ወልቃይት ዘብነን ብሎ እንደመናገር ያህል ነው ሸጋ ጌታቸው የጻፈው ማለት ነው። ስለዚህ ይሄን እውነቱን እያሳወቅን ወደ ኋላ እንትን እያልክ ቦታ ይዘህ አስፈላጊ ከሆነ ቦታና ጀነራል ላገናኝ አገናኘሽ ጀነራል ቢራራ ነው ይሄ አንደኛ ወርዘመች ነው። አለም እንዴት ነው? በሰላም ነው? እንዴት ነህ? አለን አባታችን እንዴት ነህ? አለን ሰላም ነው? እንዴት ነው? አይ ጥሩ። እኔ እኮ ጄኔራሉን ከበውት ምናምን ብለው ከወሎ ደውለውልኝ ለዛ ነው የደወልኩልህ። አሁን እንዲደውሉላችሁ አደርጋለሁ። እነበለጠ ሸገው የእዙ ዘመቻ ምሬ እነሱ ይደውሉልሃል። አንተም ከሻምበል ጋር ሆነና በደንብ አድርገህ ያለውን ነገር አስረዳ። እኔ ብቻዬን እየተከራከርኩ ስለሆነ አንተ በደንብ አስረዳቸው። አንተን ያምኑሃል። ጄኔራሉንም አናግረው። የጎንደርን ትግል ሚስጥሩን ስለምታውቀው አንተ አልነግርህም። ስለዚህ ደህና ታጋዮችን ማሳደድ ስለሆነ የተያዘው አስፈላጊ ከሆነ ድጋፍም እንዲሰጡ ወደ አንድ በኩልም ቦታ እንዲሰጠና ስለጠየቅኩ ያንን አስረዳቸው። በቃ ደህና ከሆንክ ችግር የለም። አሁን ደውለው አጣራና ደውልኝ ተብዬ ነው። ከወሎ ነው እንደዛ ያለው የኛ ልጆች ደውለው ጄኔራሉ ተከቦ ነው ያለ ተብሏል። አጣራና ደውልኝ ተብዬ ነው አሁን የደወልኩለት ማለት ነው። ትክክል ነው። ያው ተከበን እያዋከቡ ነበር ጠቅላላ መሪዎቹ እያወቁ ነው ያስከበቡን። ግን እኛው በራሳችን ወጥተናል በምናውቀውና እንትኑ እነሱ ግን ያው ጭራሽ አሁኑኑ እኛን ካልደገፋችሁ መውጣት አትችሉም እያሉ ነው ቀኑን ሙሉ ተይዘን የዋለ። በዛን ወቅት ተፈራንም አግኝቼው ነበርኩኝ። ያው ነግሬዋለሁ ልክ አይደለም ብዬ እሺ ደውላለሁ ትክክል አይደለም ምናምን ብሎ ነው የሄደው። እነሱ እያደረጉት ያለ ድርጅት አግባብ እንዳልሆነ በደንብ እንነግራለን እና ከአንተ ጋር ላሉት ነው አሁን በደንብ የምንነግራቸው። እሺ እና እሱ ጋር ሆኜ ችግር የለውም እሱ በሚነግረኝ እንነግራለን። ችግር የለም። እሺ ጥሩ። ከኛ ገና የሀሳብ ጭቅጭቅ ነው ያለ። ምንም የተጀመረ ነገር የለም። 206ኛ ኮር ግን 100 ሁሉም በማለት ደረጃ አንፈልግም ብላለች። ስለዚህ 206ኛ አልፈልግም ማለቷ በጣም ደስ ይላል። ዙሮ በሱ ቀጠናው የናንተን ከወሎቹ ጋር ትስስር እንድታረጉ አድርጌያለሁ። እኔም ደግሞ በጣም ትልቅ ትስስር እያደረኩ ስለሆነ ምንም ችግር ስለማይመጣ ራሳችሁን ጠብቁ። እውነቱ ከእውነት ውሸቱ ከውሸት አይዘልም። በጣም ዋናው ነገር እውነት እንዲደበቅ ነው። በእኛ ላይ አካላዊ እርምጃ ለመውሰድ እየተቀመጡ ያሉ ይህን ደግሞ የሚያደርጉት በሚያመላልሱት ገንዘብ ነው። ገብቶኛል። እሺ ትክክል ነህ። እሺ አይዟችሁ። በቃ አይዞህ፣ ራስህን ጠብቅ። እሺ ክንዳለም እንዴት ነው? አለሁ አባትዬ እንዴት ነው? እሱ ያለው ምን ችግር የለምጣልኩ ነው። ቲዮሪ ነው። እዚህ ገና ሀሳብ ነው። እናንተ ራሳችሁን ጠብቁ። እውነት አትቀርም። ራስህን ጠብቅ። ሽማግሌውንም ጠብቀው። ምንም ችግር የለም። ይደውሉልሃል። አሁን ሁለቱ ሰዎች ይደውሉልሃል። እነሱን አግኛቸው። ጥሩ። ዋትስአፕ ክፈት። ያለውን ነገር ሁላ ወጣ ዋትስአፕ ቦታ ላይ ሆነ። አሪፍ ቦታ ላይ አሁን አሪፍ ቦታ ላይ ነው። በቃ ዘወር ባይ ትናንት አልኩ ቦታ ነው ያለው። እዛው ጀርባ ባያነና ምንም ሁሉንም የወገኑንም የመደበኛውንም ከፊት ለፊት አድርገኛ ከጀርባ ነስቶ በቃ አስፈላጊውን ሁላ እየሰራው ነው። አስፈላጊ ከሆነ እዛኛው ከሰቆጣው ግንባር ጋራ እንድትገናኝ አደርጋለሁ። ችግር የለም። እሺ ወንድሜ። በስልክ ምልልሱ ላይ እንደሰማ ነው የጀነራል ተፈራ ማሞ ብቻ ሳይሆን የምሬ ወዳጆ ስምም አብሮ ተነስቷል። ምሬ ወዳጆ ተወልዶ ያደገው ራያ ቆቦ ነው። የምሬ ስም ከፋኖ ቡድን ጋር መነሳት የጀመረው የትግራይ ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ በተካሄዱት ደም አፋሳሽ ጦርነት ወቅት ጀምሮ ነው። በራያ አካባቢ ነዋሪው ዘንድ እንደተለመደው የግል የጦር መሳሪያ የነበረው ምሬ
የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ ፈቃደኛ ባለመሆኑ ተፈላጊ ሆኖ ነበር። በዚህም ሳቢያ ወደ ሳዑዲ አረቢያ ተሰደደ። ወደ ሳዑዲ በህገ ወጥ መንገድ ያመራው ምሬ እዚያ ከ1 ዓመት በላይ መቆየት አልቻለም። በአገሪቱ ፖሊስ ተይዞ ወደ ኢትዮጵያ የተመለሰ ሲሆን በቀያው ተፈላጊ በመሆኑ ብዙም ሳይቆይ ተመልሶ ወደ ሳዑዲ አረቢያ በድጋሚ ተሰደደ። እዚያም እስከ 2010 ዓ.ም ቆይቶ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ወደ አገር ቤት ተመለሰ። በወቅቱ የፋኖ እንቅስቃሴ በተለያዩ የአማራ ክፍሎች ውስጥ እየተጠናከረ ስለነበረ ምሬም ከሌሎች ጓደኞቹ ጋር በመሆን የፋኖ ቡድንን በትውልድ አካባቢው ራያ ቆቦ ማደራጀት ጀመረ። በተጨማሪም ከራያ ቆቦ ባሻገር በጎንደር በጎጃምና በሸዋ ከሚገኙ የፋኖ ቡድኖች ጋር ግንኙነት ፈጠረ። በ2013 ዓ.ም የተቀሰቀሰው የትግራዩ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው ሲገቡና በራያ ቆቦ አካባቢ የተደራጀው ፋኖ በውጊያዎች በመሳተፍ ልምድና ትጥቅ ለማግኘት መቻሉም ይነገርለታል። ጦርነቱ ከቆቦ አካባቢ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢ ሲዛመት የቡድኑ እንቅስቃሴ አድማስም እየሰፋ ሄደ። በዚህ ምክንያት በምሬ ወዳጆ የሚመራ ሰፊውን የወሎ አካባቢዎችን የሚያካልል የምስራቅ አማራ ፋኖ የሚል ኃይልም ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎች ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖና መሪው ምሬ ወዳጆ ከወሎ አካባቢዎች ውጭም በሸዋ ውስጥ በሚካሄዱ ውጊያዎች ተሳትፈዋል። ለ2 ዓመት የቆየው አውዳሚ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላ ምሬ ወዳጆና የፋኖ ቡድኑ በአንድ ስፍራ ላይ ለመሰብሰብና ወደ ሰላማዊ ሕይወት ለመመለስ ተስማምተው ነበረ። መንግስት የክልል ልዩ ኃይሎችን ለማፍረስና ሌሎችን ትጥቅ ለማስፈታት መወሰኑን ተከትሎ ግን በራያ ቆቦ ሰፍሮ የነበረው የምስራቅ አማራ ፋኖ በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ ገብቶ ነበር። በአካባቢው በፋኖ ኃይሎችና በመንግስት ኃይሎች መካከል የተፈጠረውን ግጭትና ውጥረት ለማርገብ በአካባቢው ሀገር ሽማግሌዎች አማካኝነት በተደረገ ሽምግልና ከስምምነት ሲደረስ ምሬ የፋኖ ኃይሎችን ወክሎ እርቅ ፈጽሞ ነበር። ነገር ግን እርቁ ብዙም ሳይቆይ በአማራ ክልል የተለያዩ አካባቢዎች በፋኖና በመንግስት ኃይሎች መካከል ይፋ የወጣ ግጭት መካሄድ በመጀመሩ ምሬ ወዳጆም አባላቱን ይዞ ወደ ጫካ ገባ። ይህ ከህዋቶች ጋር ሌባና ፖሊስ ሲጫወት የነበረ ህይወቱንም በሰቅቅን ይመራ የነበረው ምሬ ነው። እንግዲህ አሁን ህዋቶችን ስተት አድርጎ 4 ኪሎ ለማስገባት በማሰብ የገዛ ጓዶቹ ላይ ከበባ ያወጀው